የኔ ልጅ በሩን ልክፈትልሽ? አዎ ክፈችልኝ። ተመስገን። እንዴት አባሽ በትንቅኝ ነው ቤቴ ድረስ ሰተት ብለሽ የገባሽው? እናት እኮ ናቸው ምግብ አብረሽኝ ካልበላሽ ብለው። አፈር ደቼቢ ሆዳ ሰሚኛለሽ? ካሁን በኋላ እግርሽ እዚች ደጃፍ ቢረግጥ እመኝ የት እንደገባሽ ሳይታወቅ ትረስተሽ እንድትቀሪ ነው ማድረግሽ። እሺ አንቺ የደላላ ሚስት። ሌላ ደግሞ ልንገርሽ፣ ስለኔ ለእናቴ ሄደሽ አንዲት ነገር ትንፍሽ ብትይ እመኝ አጠፋሻለሁ። እሺ 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 እሺ። አስኮናኝ ጋይስ እንደምን አላችሁ? በዛሬው ክፍል ምን እንዳሳቀ የተቃላችሁ የኤፍራታ ፓርት ማለት ነው። እንግዲህ ኤፍራታ በመጀመሪያ እንግዲህ ልጅቷን ሊገላት ነበር በባለፈው ክፍል ማለት ነው። ያው ገልሻለሁ ምናምን ከዚህ ቤት ማን እንዳስወጣሽ ማን እኔን እንደደፈረኝ ካልተናገርሽ የመጨረሻሽ ነው፣ እየወደድኩሽ እገልሻለሁ፣ ትናገሪያለሽ ወይስ አትናገሪም ብሎ እንግዲህ መሳሪያ ደቅኖባት ነበር ማለት ነው። መሳሪያው እንደተደቀነ እንግዲህ ልጅቱም ተናገሪ ስትባል የማውቀው ነገር የለኝም ከፈለክ ግደለኝ እያለችው ነበር። አንቺ እንደሆንሽ በቁምሽ የሞትሽ ሰው ነሽ፣ ከሞትሽም ቆይተሻል፣ እገልሻለሁ እያላት እያለ እንግዲህ ቁጥር ሰጥቷት እንድትናገር ነበር እየቆጠረላት ነበር። እንግዲህ ልክ 3 ሲል እናቲቱ ደውላ መጥቻለሁ እየመጣው ነው አለችው ማለት ነው። እንግዲህ በዛ ታይም እናቲቱ ዛያለች። እናቲቱን አስቀምጦ እንግዲህ ሬሳ መገደል ጀብሮት ነው እንጂ መቼስ ልጅቷን መግደል አላቃተውም። ብቻ ከባድ ነው፣ ከባድ ሰውዬ ነው። እንግዲህ ልጅቱ ዝሮ በእናቲቱ ምክንያት ልጅቷ ተርፋለች። እንግዲህ እናቲቱ ከቤት ስትመጣ በጣም ብዙ ነገሮችን ነግሯታል ማለት ነው። እንግዲህ ወደዛ ክፍል እንዳትሄጂ፣ እኔን ትወጂኝ የለ ወደዛ ክፍል እንዳትሄጂ እንዳትደርሽ ምናምን አለት ማለት ነው። እሺ ብለዋለች ማለት ነው። እያዘዝከኝ መሆኑ ነው አንተ ብቻ ብዙ ነገር በጣም ቤቱ ያምራል። በሰው ቤት ተቀምጦ ቤቱ ያምራል። ቤት ሰፊ ነው። ከዚህ 7 10 ልጅ ወልደህ ነበር መቀመጥ የነበረብህ አንተ ያሮጀህ አንድ ልጅ ሳትወልድ ሚስት ሳታገባ። ግን እሱ የመውለድ ፍላጎት የለውም። እንግዲህ መውለድ የለበትም ብሎ ነው የሚያስበው። እሱ ግን ሀብታም ነው። እዚህ ምድር ላይ እናቴ በአንድ ነገር ብቻ ወቅሳታለሁ ምክንያቱም ስለወለደችኝ ይላል ማለት ነው። እንግዲህ እሷ የምታውቀው ልጁና አክሊሉ የሚኖረውና የነበረው የተለያየ ላይፍ ነው ያለው ማለት ነው። ምክንያቱም እሷ የምታውቀው አክሊሉ ሌላ ነው። እሱ አክሊሉ አይደለም ስሙ ሲጀመር፣ የእውነተኛ ስሜን እንዳትናገሪ ብሏታል ማለት ነው። እንግዲህ ማስጠንቀቂያ ሰጧት፣ ወደ ውጭ ወጥቷል ማለት ነው። እዛም ግቢ እንዳትሄጂ ስሜንም፣ እዛም ክላስ እንዳትሄጂ ስሜንም ለማንም እንዳትናገሪ ምናምን ብሎ ማለት ነው። ሶ እንግዲህ በመጀመሪያ እንግዲህ ሉላና እንትና ነበር ኤፍራታ ነበር ያዩዋት። እናቲቱ ስትመጣ ጣጣ እንዳይመጣብን ብለው ያው ከጣጣ ለማይዘሉ ነገር ወደ ክላሳቸው ወደ ቤታቸው ሲገቡ ማለት ነው። እንግዲህ እናቲቱ ደግሞ ምግብ መብላት ብቻዬን አልወድም ብላ ቢቀርስ አብራ ዝም ብለሽ ብትበይ ልጅሽ እንደ ሰው መሰለሽ ውሻ የተረገመ ሀገር የሚያስለቅስ መርዞና ብላ ቀል እያለ ስታገኝ ሆና ምናምን ብላ አንተ ደላላ ነህ እንዴ ምናምን ስትለው እንዴ ምን ነው እንትና አክሊሉ ነውታ አክሊሉ ወደ ሰው ተቀይሮ ነው ስለምንድን ነው የምታወራው የምትቀባጥረው ምናምን ስትለው እንግዲህ ብዙ ነገር አውርቶ እኔ ፍራሽን ይዤ እንዳላስወጣ እኔ የጠራው ምግብ እንድንበላ ነው አብረን ምናምን ስትለው የት እናንተ አክሊሉ ቤት ውስጥ ነው? አረ ይሩት ይቅርብኝ እኔ ብሎ ትቶ ሄደ። እንግዲህ
ባል የሆነ ዳ እንግዲህ ሚስቱ አፍሰዋለች ማለት ነው። እንዴ ባልሽ ነው ወይ ነይ ስትላት እንግዲህ ምን ታርግ ሄዳ ገባች። ብቻዬን መብላት አልወድም አለቻት። ሄዳ ገባች። ከበላች ከጠጣች በኋላ ልክ ሳትወጣ ሰውየው መጣባት። ሰላም አትላትም ወይ ምናምን ሲለው ተረስቸው ነው ምናምን አላት። ከዛ ሰላም ይፍራስ ጥሩ ጥሩ አጫውተውና ሂጂ ልጅ ወደ ቤትሽ ልጅ ከመጣልኝ ሂጂ ስትላት እንቅ እንዴት እንዳሳዘነች ምን ልታረጊ ነው የገባሽው? ማለት እንዴት ብትደፍሪ ነው ቤትሽ ገበይት የገባሽው? እናት ምግብ ካልበላም ብላኝ ነው። አንቺ ከርሰ ወተኛ ከቤት ብትገቢ እንጂ የደላላ ሚስት ሁለት እንኩሮ የግም ለግም ናት። አንጠልጥዬ የማትታይበት ቦታ ነው ወስጄ አስቀምጬ የምገልሽ ምናምን ብሎ ማስጠንቀቂያ ሰጣት ማለት ነው። እንግዲህ ያው ሌላው መድብል ነው። መድብልም እነሱ ቤት መጥቶ ነበረ፣ ግን አላየውም። ያው መድብል በጣም ይጸጸታል። ምክንያቱም እሱ እንደገድላት ነው የሚያስበው። የሱ ሴራ መሆኑን አላወቀም። እንግዲህ በእናቲቱም ተጠቅመን ልጅቱን እናስወጣት እያለው ነበረ ማለት ነው። መድብል ለመድብል ሞገስ እሺ ምናምን ተባብለዋል። እንግዲህ በቀጣይ ፓርት እውነት ያስወጧት ይሆን ወይስ ምን ይፈጠር ይሆን? ምክንያቱም እንግዲህ እናቲቱ ልጅቷ ነገር አሳስቧታል። ምን ናት ሲባል ሚስቴ ናት ግን ሜንታል ነገር ናት ምናምን ሲላት ከዛ አላመነችም። ሴትዮዋ ማለት እንደዚህ ግራ ገባት። አንድ ቤት ውስጥ እንዴት ተቆልፎባት ትኖራለች ምናምን ብላ ግራ ገብቷታል ማለት ነው። እንግዲህ መድብልም በጣም እየጸጸተው ነው። ሰው የገደልኩ ሰው ነኝ እኔ አፍቅርሃት እንዳትለኝ አይቻት አላውቅም። ስለዚህ ለተበዳዮች ሁሉ እየቆምኩኝ እግዚአብሔር ኃጢአቴን ይቅር እንዲለኝ አደርጋለሁ እያለ ነበር ማለት ነው። እንግዲህ እናቲቱ በሩን ሲከፈትልሽ ወይ ብላ ልጅቷን እየጠየቀቻት ነበረ። አዎ ክፈችልኝ ምናምን ስትላት ነበረ። ግን እንዳከፍትላት ደግሞ ቁልፍ ነው። ቁልፍ ከየት ታመጣለች? ብቻ ከባድ ነገር ነው። ዋናው እንግዲህ ሞገስ ሰነዱን ከወሰደ በኋላ ልጁ ሙሉ ስራቸው እሷ ላይ ሊሆን ይችላል። እንግዲህ የሚስተካከላቸው ይመስለኛል በቀጣይ ፓርት አናውቅም። ብቻ ምን እንደሚፈጠር ታሳዝናለች ልጅቷ አይነት